አይንሽን ማየት አልፈልግም የሚዲያ ሃና ለማታቅ ስራ አስኪያጅ ቡናን ጠጣ ያለች ምትጨቀጭቀኝ የነበረች ሴትዮ የቢሮ ሰራተኛ ማይወዳት የተለያዩ የሬዲዮ ጣቢያ ማናጀሮችን ባየሁበት የሊትሬሲ ሌቭል ለቦታው ማትመጭኝም መከሰናም ስለምትወጂ ተበቃም ስለማይጠፋ ዙሪያሽ መክሰስ ትችያለሽ 1 ሚሊዮን ክስ መክሰስ ትችያለሽ ለቦታው ማትመጥኝም ነግርሻለሁ አስረግጬ ነግርሻለሁ ዙፋኑም አይገባሽም in my opinion አይብቃቱም የለሽም አትመጥኝም ደግሞዋል ንቀት ስላለብሽ ከቤት ስለወጣረሽ አድማጮቻችን የነዳጅ ሰልፍ እየተመለከትን እንገኛለን እኔ ግን ይሄን ሰልፍ ለማለት ይከብደኛል የዘንድሮ ነዳጅ ሆነብን አናዳጅ የሰልፉ መጨረሻ ግን ኢራን አደባባይ ሳይሆን አይቀርም እንደዛ ሳይሆን አይቀርም እኔ ግን እንደ ሐሳብ ባሉበት ቦታ ሆነ ወረታች ቢቆፍሩ ነዳጅ ያገኛሉ ብዬ አስባለሁ ከይሰን በጣም ምን አይነት ማህበራው ህይወት ራሱ እኮ ይጀምራሉ ከሰልፉ ብዛት ምን እሱ ብቻ ማህበርን መስርቷል እንጂ በጣም የዛሬ ስፖንሰራችን የነዳጅ ሰልፈኞች ማህበር ነው እንግዲህ እኔ ግን ይሄ ሰልፍ ደርሶት የቀዳሰው መኪናውን ከነዳው በጣም ጨካኝ ነው ብዬ ነው በጣም ለታሪክ ለቅርስ ነው መቀመጥ ያለበት 2018 ተሰልፍ ደረሰኝ ነው ማለት ያለበት እንግዲህ ብዙ አድማጭ ተመልካቾቻችንን በውስጥ መስመር መልእክት ልከውልናል ወጣትነቴን ከአንድ ሰው ጋር ሳላወዳጀው ይሄው ነዳጅ ሰልፍ ላይ ያረጀው ያለን እንግዲህ ሙስጠፋ ነው ይሄ ሳይሞት ከደረሰው አንድ ነገር በጣም እድለኛ ነው እኛ ጋር ደግሞ ኑረዲ እንደዚህ ብሏል አብርሽ እኔ ሲደርሰኛል ማለቱ ዘበት ነው ከእንግዲህ ለልጄ ሰልፍ ነው ማወርሰው ብሏል ይሄ ውርስ በጣም ከባድ ነው 24 ሰዓት ቆመን ሰልፍ የሚያጭበረብሩ አድቡ ባሏቸው ተው እግዚአብሔርን ፍሩ ብሏል እነዚህ አድቡ እንደዚህ ዋንም ይሆነ እንደዚህ ተሰበርስ ከተሰራረቁ ከባድ ነው እኛ ጋር ደግሞ አቤል እንደዚህ ብሏል ነዳጅና ናፍታ አረኬት እናምጣ አሁን ተሰልፈን ድጋሚ ሂድ ወጣ ብሏል ገና ነው አንድ ሳምንት ቆመ ያረጁ ይያሉ የማይሰማ ነገር የለም ይሄ የአርሶ አደር ማለት ያው ሰውየው ሎሚ በመትከል የሚታወቅ ሰው ነውና ለምርት ያዘጋጀውን ማለት ስንት ኮትኩቶ ደክሞ ውሃ ጠጥቶ ተንከባክቦ ያሳደገውን ሎሚ ለሽያጭ የደረሰ ሎሚ ይሄ ወሮ በላ ያው በውድቅ ተለሊት ይመስለኛል ወደ እርሻ ቦታ ገብቶ የተቀመጠ 2 ኩንታል የሚሆን ሎሚ ይሰርቀዋል እና ይሄ አርሶ አደር ይይዘዋል እጅ ከፍንጅ እና ፖሊስ ጋር ከመውሰድ ይልቅ ምንድነው ያደረገው ይሄንን 2 ኩንታል ሎሚ እየቆረጠ እንዲበላ ነው ያደረገው እንዲበላ እንዲጨርስ ካልጨረሰ ያው ይዟል ገጀራ ነገር ይዟል እና የዚህ ሰው መጨረሻው አደጋ ነው እኔ በህይወት የሚተርፍ አይመስለኝም ቢታሰር ይሻለዋል የነ ሰራዊት ፍቅሬ የፍርድ ቤት ውሎ ደርሰዋል መረጃው እንደሚከተለው አቀርባለሁ እነ ሰራዊት ፍቅሬ ከፊንቴክ ጋር በተያያዘ ፍርድ ቤት ዛሬ ቀጠሮ እንዳላቸው ነግሬያችሁ ነበር እንግዲህ እነ ሰራዊት ፍቅሬ ፍርድ ቤት የቀረቡበት ዋናው ምክንያት ከክሳችን ከፊንቴክ አማሮች ጋር ይለይና ለብቻው ይታይልን በሚል ነበር ከዚህ ቀደም ፖሊስ የቀባቸው 12 ቀናትና ፍርድ ቤት የፈቀደው ማለት ነው በዛ ላይ ይግባኝ እንጠይቃለን የሚል ነበር በዚህ መሰረት ፍርድ ቤቱ ይግባኛቸውን አጽድቆ ዛሬ ጉዳያቸውን ተመልክቷል ዛሬ ፖሊስ ፍርድ ቤት ቀርቦ የራሱን ሐሳብ አስረድቷል በዚህ መሰረት ፖሊስ አርቲስቶቹ እስካሁን ድረስ እነዚህ ከፊንቴክ የወሰዷቸውን መኪኖች አላስረከቡኝ የሚልና ሌሎችን ምክንያቶችን በማቅረብ የምርመራው ጊዜ ከዚህ ቀደም በተፈቀደው መሰረት 12 ቀናት እንዲቀጥል ጠይቋል ይሄን ሰራዊት ፍቅሬ ጠበቆች ፍርድ ቤቱ ከመጀመሩ በፊት ችሎቱ በዝግ እንዲሆንላቸው ጠይቀው ነበር ይሄም የሆነበት ምክንያት በፍርድ ቤት ውስጥ በጣም ብዙ የፊንቴክ ተበዳዮች መፈክር ይዘው ተገኝተው ነበር መፈክር ያዙትም ሰዎች በጣም ችሎቱ በሙላቱ ዳኛው ይውጡ ሲባሉ የተወሰኑት እንዲቀነሱ ማለት ነው ጮት አሰምተዋል እነዚህ ሌቦች ያሉ ሌቦቹን ቁጭ ለመካታ አለብ በሚል በችሎቱ ውስጥ ጮት ማሰማታቸውን ሰምተናል ፖሊስ እንደወደረገው ችሎቱ የሚችለው ሰው ቁጥር ብቻ ተቀምጦ ተካቷል ዳኛው በዝግ ችሎት አላደርግም በሚል ችሎቱ እንዲቀጥል ወስኗል
በዚህ መሰረት ፍርድ ቤቱ የነሰራዊት ፍቅሬን ጉዳይ ከተመለከተ በኋላ ፖሊስ ለሰኞ 8 ሰዓት መዝገቡን ይዞ ፍርድ ቤት እንዲቀርብ አዟል። ከሰኞ በኋላ መዝገቡን ከተመለከተ በኋላ የነሰራዊትን ይግባኝ ውሳኔ እንደሚሰጥበት አስታውቋል። ነሰራዊት ፍቅሬ ወደ እስር ቤት በሚመለሱበት ጊዜ መፈክር የያዘው የፊንቴክ ተበዳይ ፍትህ ይሰጠን በሚል የተለያዩ ተቃውሞችን ሲያሰማ ነበር። ርቁስ አካባቢ በቀደምለት ማቃቸው ሰዎች መኪናውን በምንድነው በኪሎ ሸጦ ሌሎች ንብረቶቹን ሸጦ የከፈለ ሰውዬ ልጆቹን የሚያበላው ስላጣ ራሱን አጣ። ይሄ ሁሉ ነገር አድርጎ እነዚህ ሰዎች ስንት ሰው ሊያደዩ ነው? ስንት ሰው እንደሚያደዩ ግልጽ ነው። ከሬሳ ላይ ከፈን ገፋ ስንት እንጀራ ሊበሉ ነው? እነሱ ነው። ይሄ ሰውዬ እኔ አሜሪካን ያለው የ10ኛው የ2010 ደቡብ አፍሪካ የተካሄደው አስካሉካን ትሬዲንግ አዎ። ይሄን ሌባ እንዴት ነው እነ ሰራዊት የማያውቁት? እንዴት ነው እነ ሰለሞን የማያውቁት? እንዴት ነው እነ ዳንኤል የማያውቁት? መንሱር አንደኛው ሌባ ነው። እሱ ነው ማስረጃም ስላለኝ ነው ይሄን የምለው። እና እንዴት ነው ከዚህ ሰውዬ ጋር የምትሰራው? በኢንተርፖል ታድኖ መጥቶ የታሰረ ነው አይደል? ስንት ሰዎችን ያስለቀሰ ነው። ተይዞ ነበር ተፈቶ እንደገና ደግሞ ከጥፋቱም ሳይማር ወደ ማጨርወር ገባ። ከዚህ እስር ቤት እንደምንም ማምለጥ አለብን ያለ ምክንያት ነው የገባ ነው እኮ። እንዴት ነው ልናመልጥ የምንችለው? ምን አይነት ሁኔታ ውስጥ ነው የገባ ነው? ቆይ ስማኝ ሰለሞን፣ በሄድክበት አታለቃቀስ። እቻለም ለሚያለቅሱ ቦታ የላትም እና መፍትሄ ብንፈልግ ይሻላል። ዳንኤል ምን እያልክ ነው? ይሄው እኔ ያስተከልኩት ጸጉር እየረገፈ ነው። ምን አይነት መፍትሄ ነው እዚሁ ነን የምናመጣው? ይሄን ነገር ለኔ ተውት። የሚያስወጣን ሰው አለ። ማነው የሚያስወጣን? አይደለም ይሄ ቅንድቤ እንዲበቅል እንኳ የተመጣጠነ ነገር በልቼ ነው ለቅንድቤ ማተለቂያ እንኳን የምጠቀመው። ብዙ ሰዎች በእኔ እድሜ ቅንድቤ አንታውን ቅንድብ ራሱ እያለቀ ነው። አይተከው አጃ ነው ራሱን የቻለ ነገር አነግርሃለሁ። ምንድነው ራሱን የቻለ ነገር አለው። በመመገብ ብቻ ይሄ ኦርጋኒክ ነገሮችን መጠቀም ከቻልክ ብዙ ነገሮችህን ሻይን ያደርገዋል። ዋጋ ተከራክሬ አላውቅም። የአማርኝን ነገር ነው የማደርገው። ዋጋ ክርክር አድርጌ አላውቅም። በነገራችን ላይ እኔ ሜኑ አላይም። አሁን ብዙ ሬስቶራንቶች አይተህ ከሆነ ዋጋ ጨምሯል በብዙ መልኩ። ሜኑ አላይም። የአማርኝን ነው የምበላው። አንተ የዋጋውን ዝርዝር ሳይሆን የምግቡን ዝርዝር ብቻ ነው ማየት የምፈልገው እንጂ ዋጋ ጉዳይ ፈጣሪ አልሐምዱሊላህ ለመብላት፣ ለመጠጣት፣ ለመልበስ የቤት የምናምን እድሜህም እኮ ነው። ገብቶሃል አይደለ? ያው ነው ወደ 20 ዓመት ንግድ ላይ ያለው ሰው ነኝ። ታዲያ እንደዛ አይነት ላይፍ ውስጥ ገብተህ በዛ ኢንቨስትመንት እየሰራህ የ50 እና የ100 ብር ጭማሪ ዋጋ አላይም፣ ማየትም አልፈልግም እውነቱን ለመናገር። ታክሲ ሹፌር ወይም ረዳት እነዚህ መከላከያ ሰራዊቶች እንዲሁም ፖሊሶች አንድም ቀን ገንዘብ ክፈሉ ሲሉ ሰምቼም አላውቅም። ይህ ድርጊት ግን ብዙዎችን እያስቆጣ ነው የሚገኘው። ስለዚህ ድርጊት ሁላችሁም ሀሳባችሁን ኮመንት ላይ እንድታጋሩኝ እፈልጋለሁ። ከኋላ የምትመለከቱት የሀገር መከታ የሆነው መከላከያ ሰራዊት ታክሲ ይሳፈርና አንድ ቦታ ላይ ከወረደ በኋላ በምትመለከቱት መንገድ 5 ብር ጨምር በማለት ምክንያት ይህ ረዳት እጅግ አስነዋሪ በሆነ ምክንያት ይህን የሀገር መከታ የሆነውን መከላከያ ሰራዊት ሲገፋውና ሲያመናጭቀው እጅግ እየተስተዋለ ይገኛል። ይህ ድርጊቱ አግባብ ነው ብላችሁ ታስባላችሁ? ቢያልፈውስ ይህ ነገር ከሱ ይቀንስ ነበር ብላችሁ ታስባላችሁ? እጅግ ነውር ስለተሞላበት ስለዚህ ድርጊት ምን ትላላችሁ?